አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ፣ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞች አርሲ ላይ አልቀውልሃል። እንግዲህ ዝም ማለት ከገዳዮች ጎን መቆም። ፕሮቴስታንቱ ሙሴ ሰለሞን ግን አልዘገበም። ለምንድን ነው ያልዘገበው? ትልቅ ጥያቄ ነው የሆነብኝ። ይድረስ ለለንደን ፋኖ ቤተክርስቲያን ውስጥ ገብታችሁ አንድ ፓስተርን በዛ ልክ ማዋረድ ማዋከብና ማሳነሳችሁን ስመለከት በተለይ ደግሞ ኢትዮጵያ ውስጥ ቤተ እምነት በጣም የተከበረ ነውና ከኢትዮጵያዊ ስነ ምግባር ወርዳችሁ በዛ ልክ ቤተ መቅደስ ውስጥ እንደዛ ስታደርጉ ሳይ የእውነት በጣም እንዳዘንኩ ልነግራችሁ። ቆይ ስማ እንጨርስ። ኖ መቅረጽ ይችላል። ኖ ስማ ይቀርጸዋል። ትቀርጻለህ። ውድ ነው። ለምርጫው ተሰብስበን እንጸልይ ሲሉ የነበሩ የሃይማኖት አባቶች በአርሲ ለሚሞት ኦርቶዶክስ ወገናችን ግን ያሉት ነገር የለም። በታሪኩ ጋንጋሲ ወይንም ዲሽታጊና በአርሲ የንጹሃን ደም ጩኸትን አስተጋብተዋል። ሰላም ጤና ይስጥልኝ ጋይስ፣ እንደምናመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በዚህ 2 ቀን ውስጥ እየተሰማ ያለው የአርሲ ወንድሞቻችንና እህቶቻችን ግድያ፣ የአብያተ ክርስቲያናቶቹ እሳት መቀጣጠል እንግዲህ ሁላችሁንም የሰማችሁ ይመስለኛል። እንግዲህ እኔም እዚህ ቪዲዮ በፊት 2 ጊዜ ይህንን ጉዳይ አንስቼው ነበረ። እንግዲህ ሰው እንግዲህ ድምጹ እየሆነ ነው ያለው። ጥሩ ነገር ነው። ይህንን ነገር አንዳንድ ነገሮችን ይህንን ተከትሎ እንግዲህ አንዳንድ ታዋቂ ሰዎች ተቃውሞ እየተነሳባቸው ነው ያለው። አዶናይ ያለ እንዲሁም ደግሞ ቲክቶከር ዜና አቅራቢው ሙሴ ሰለሞን አለ። እንግዲህ አንዳንድ ነገሮችን ለማለት ነው የመጣሁት ማለት ነው። አብረን የምናየው ጉዳይ ይሆናል ማለት ነው። ነው መፍትሄው ምንስ መሆን አለበት የሚለው ጉዳይ እንግዲህ ሆነን እናያለን ማለት ነው። ጋይስ አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። መልካም ቆይታ ሁላችሁ። ላይክ አድርጉ ሁሉም ጋር እንዲዳረስና እንግዲህ ሀሳብ እንሰጥበታለን ማለት ነው። መጨረሻም ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። ብፁዕነታቸው በሰጡት አባታዊ መግለጫ በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች ምዕመናን በግፍ መሰዋታቸው፣ አብያተ ክርስቲያናት መቃጠላቸውንና መዝረፋቸውን በትልቅ ሐዘን ገልጸዋል። የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችን በእጅጉ ያሳዘነ ክስተት ነው ሲሉ ብፁዕነታቸው ተናግረዋል። ቅዱስነታቸው ለጸጥታ አካላት ባስተላለፉት መልእክት ከታሪክ ባለዕዳነት ትድኑ ዘንድ ይህንን የጥቃት ሰንሰለት አስቆሙ ሲሉ አክብረው አሳስበዋል። መላው ሕዝብም የተፈናቀሉት እንዲደግፉ ጠይቋል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር።
ለምርጫው ተሰብስበን እንጸልይ ሲሉ የነበሩ የሃይማኖት አባቶች በአርሲ ለሚሞተው ኦርቶዶክስ ወገናችን ግን ያሉት ነገር የለም። በግፍ ለተገደላችሁ ወገኖቻችን ፈጣሪ ነፍሳችሁን ይማረው። ይህ ህዝብ ግን ራሱ ላይ በ10 ጣቱ ፈርሟል። ደፍረን እናውራ፣ ይብቃ እንበል፣ ሞት እምቢ ሲል አርቲስት ታሪኩ ጋንጋሲ ወይንም ዲሽታጊና በአርሲ የንጹሃን ደም ጩኸትን አስተጋብተዋል። ታዋቂ ኡስታዝ ስለ አርሲ ኦርቶዶክሳውያን ምን አሉ? በሰላም ወጥቶ መግባት የማይተማመን ዜጋን ያቀፈች ሀገር የማደግ ዕድሏ እየቀጨጨ ነው። ስለዚህ ይመለከተኛል፣ ያገባኛል የሚል ሁሉ ኃይል ይገባል ሲሉ ተደምጠዋል። ታዋቂው ኡስታዝ ያሲን ኑሩ በአርሲ ስለተገደሉ ኦርቶዶክሳውያን በጣም ጥልቅ ሐዘን እንደተሰማቸውና የሰው ልጅ ነፍስ እንደዚህ መርከሱም እንዳሳዘናቸው ተናግረዋል። አላህ ለተበዳዮች እንባያቸውን ያብስ፣ ለበዳዮችም የእጃቸውን ይስጣቸው እያልኩኝ ጠንከር ያለ ዱዓ አደርጋለሁ ብለዋል። በአርሲ ላይ በተገደሉ የክርስትና እምነት ተከታዮች ላይ የኡስታዝ አቡበከር አህመድ መልእክት። በኦሮሚያ ክልል በአርሲ ዞን በአሰኮ ወረዳ በሺርካ ወረዳና በሆንቆሎ ወረዳ ታጣቂዎች ንጹሐንን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸው በመስማቴ እጅግ አዝኛለሁ ሲሉም ተናግረዋል። የንጹሐን እልቂት በቃ ሊባል ይገባልም ሲሉም ገልጸዋል። አክለውም በአርሲ በተደጋጋሚ ንጹሐኖችን ኢላማ ያደረገ ጥቃት እየተበራከተ በየጊዜ ለቅሶና ዋይታ ብቻ እየተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ሲሉ ኡስታዝ አቡበከር ሀዘናቸውን ገልጸዋል። የሶሻል ሚዲያ የዜና ኮንተንት የሚሰሩ ቲክቶከሮች በአርሲ የተፈጸመውን የኦርቶዶክሳውያን ግድያ ሁሉም በሚባል ደረጃ አሰቃቂውን አሳዛኙን ግድያ ዘግበዋል። በተለይም በዜና ኮንተንት የሚታወቁት ከነ ብሩክ ኒውስ ጀምሮ ሌሎችም ጀማሪዎችና ታዋቂ የዜና ኮንተንት አቅራቢዎች ይህንን ግድያ እያወገዙ እየዘገቡ ይገኛሉ። ፕሮቴስታንቱ ሙሴ ሰለሞን ግን አልዘገበም። ለምንድን ነው ያልዘገበው? ትልቅ ጥያቄ ነው የሆነብኝ። በዋና አካውንቱ ስለ 7ኛው ሀገራዊ ምርጫ ዘግቧል። እንዴት ስለ 7ኛው ሀገራዊ ምርጫ የዘገበ ሰው ሀገር ምድሩን ያጥለቀለቀውን የንጹሃን ግድያ እንዴት አልዘገበም? ይህን ዜና የመንግስት ሚዲያዎችና ሙሴ ሰለሞን ብቻ ናቸው ያልዘገቡት። በእምነታቸው የተገደሉት ለዜና አይበቁም። ወንድማችን ሙሴ ሰለሞን ሙሴ ወንድማችን በእምነታቸው ሳይሆን በሰውነታቸው ዜና ልሰራላቸው አይገባምን? ግድ የለህም፣ ጊዜ ያልፍና ያስተዛዝበናል። አንዳንድ ፕሮቴስታንቶች መንግስትን የፕሮቴስታንት መንግስት አድርገው ስለሚቆጥሩ በመንግስት ስህተት የሚፈጸሙት ነገሮችን ሁሉ መመስከር፣ መናገር፣ መንግስትን መቃወም ይመስላቸዋል። ሙሴ ሰለሞን ወንድማችንም እንደዛ አስበ ከሆነ ተሳስተሃል። ህዝብ ይኖራል፣ ስርዓት ይቀየራል፣ መንግስት ይወርዳል፣ መንግስት ይተካል። ኢትዮጵያውያኖች ግን በተለያየ እምነትን ብንከተል በአንድ ሀገር ባንድ ላይ እንኖራለን። ስለዚህ ወንድማችን ሙሴ ሰለሞን እየመረጥክ አትዘግብ። ሌላ አጀንዳ እየፈጠሩ ምን ያደርጋሉ? በየጊዜው ሾርት ሚሞሪ እየተባልክ እየተረሳ ይሄ ህዝብ እያለቀልህ ይሄዳል። የኦርቶዶክስ ወንድምና እህቶቼ ሶሻል ሚዲያ ያለ በሙሉ አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ፣ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞች አርሲ ላይ አልቀውልሃል። ድምፅ መሆን አለብህ። ኤርሜችዲ ወንድሜ ነህ። ኤርሜችዲ አርሲ ላሉ ኦርቶዶክሳውያን ድምፅ መሆን አለብህ። ጃኒ ታች ኦርቶዶክስ ነኝ ስትይ ሰምቻለሁ። በጣም ሞድሽ ማከብርሽ። አትግደሉብን አርሲ ላይ ብለሽ መስራት አለብሽ። ሌሎቻችሁም ተጽዕኖ እንፈጥራለን የምትሉ ተጽዕኖ አለን ሶሻል ሚዲያ ላይ። ጆን ዳንኤል ለካ ፕሮቴስታንት ነው፣ ይቅርታ አድርጉልኝ። ሌሎቻችሁ ኦርቶዶክስን ተጽዕኖ ፈጣሪ ነን የምትሉ በሙሉ ምን ማለት አትግደሉ፣ አርሲ ላይ ለሚገድሉን ሰዎች ብላችሁ እንትን በሉ። እኔ በእንግሊዝኛ ነገ ጠዋት ቪዲዮ ሰራል። አርሲ ላይ በየጊዜው ለሚገደለው የኦርቶዶክስ ሙሉ በሙሉ ክርስትና እንዴት እንደሆነ ዓለም ላይ እኔ አሳያለሁ። እኔ ራሴን እወጣለሁ፣ አይቆጨኝም። እኔ የራሴን የህሊናዬን አደርገዋለሁ። የኦርቶዶክስ አባቶች የሆናችሁ ምዕመናን የሆናችሁ ወንድምና የሆናችሁ በሙሉ ፍትህ አርሲ ላይ በየጊዜው ለሚጨፈጨፈው ኦርቶዶክስ ድምፅ መሆን አለባችሁ። በአርሲ የኦርቶዶክሳውያን ግድያና እንግዲህ የአብያተ ክርስቲያናቱን በእሳት መቃጠል እንግዲህ ሰዎችን እያስቆጣ ይገኛል። እንግዲህ በርከት ያሉ ሰዎች አሉ፣ በጣም ዝነኛ ሰዎች ስለዚህ ጉዳይ ተናግረዋል። አዶናይ ደግሞ እዚህ ላይ እንግዲህ ተወቃሽ ሆነዋል ማለት ነው። እንግዲህ ይህንን እጅግ በጣም ትልቅ ስህተት ይመስለኛል። አዶናይ ድምፅ መሆን አለብህ። ይህ የሚደግፍህ ህዝብ ድምፅ መሆን አለብህ፣ ከጎኑ መሆን አለብህ። ይህንን ከመንግስት ጋር የሚያነካካ ነገር
አይመስለኝም ማለት ፈልጋለሁ። እንዲሁም ደግሞ ሙሴ ሰሎሞን ይሄንን ዘገባ እንግዲህ ማቅረብ ነበረበት ብዬ አስባለሁ። ይህ የምልበት ምክንያት ነው እንደ ሰብአዊ የሚታይ እንጂ እንግዲህ ከሃይማኖት ጋር የሚያያዝ ስላልሆነ ማለት ነው። የሰው ህይወት ለሁሉም የሚገደው ጉዳይ ነው፣ ሁላችንንም ይደርሳል። ስለዚህ ኦርቶዶክስ ነው ፕሮቴስታንት ነው ወይም እስልምና ተከታይ ነው ተብሎ ዝም የሚባል ጉዳይ አይደለም። የሰው ህይወት ነው እየጠፋ ያለው ማለት እፈልጋለሁ። እኔ ይሄንን የምልበት ምክንያት አለኝ። አንድ ቪዲዮ አለ፣ እሱን አሳያችኋለሁ። የፕሮቴስታንት እምነት ተከታይና ፓስተር የሆነ ሰው እንግዲህ በፋኖ በሆኑ ሰዎች ወከባና እንግዲህ ስድብ ነገር ሰንዝረውለት ነበር። ያ ደግሞ እንግዲህ የሚያሳየው ሁላችንንም አንድ ላይ ሆነን እንደ ሰው ካልቆምን የሃይማኖት ጉዳይ ሁላችንም ጋር የሚደርስ ነው። የብሔር ጉዳይ ሁላችንም ጋር የሚደርስ ጉዳይ ነው። ስለዚህ ሁላችንም በየሰው እንደመሆናችን አንድ ላይ ቆመን ይህንን ነገር መፍታት አለብን ብዬ አስባለሁኝ ማለት ነው። እናንተ እዚህ ላይ ሐሳብና አስተያየት ካላችሁ መስጠት ትችላላችሁ ማለት ነው። እንግታችሁ ናችሁ ደግሞ ይህንን ጉዳይ እንግዲህ በጸሎትም ይሁን በሌሎች ነገሮችን ድምጽ እንድትሆኑ ማለት ፈልጋለሁ በኔ በኩል ማለት ነው። እንግዲህ እጅግ በጣም የሚያሳዝን ነገር ነው። ለኔም ለናንተ መጽናናቱን እመኛለሁኝ ማለት ነው። እንግዲህ በስተመጨረሻ አንድ ቪዲዮ አለ የፋኖ ደጋፊዎች የሆኑ ፕሮቴስታንት እምነት ተከታይ የሆነ ፓስተር እንግዲህ ሲያዋክቡት ነበር። ያን ጋብዛችሁና እንግዲህ ይሄንን ጥንቃቄ ማድረግ አለብን። እኛም ይሄንን ነገር እናወግዛለን ማለት እፈልጋለሁ። ጋይስ ሰላም ጤና ይስጥልኝ። ለንደን ላይ በፋኖ ደጋፊዎች ከፍተኛ የፖለቲካ ወቀሳና ውንጀላ የቀረበባቸው ታዋቂው ሐዋርያ ዳንኤል ጌታቸው ላይ ሰጥተዋል። እኔ በጣም ደህና ነኝ በማለት ሰላም መሆናቸውን ያረጋገጡ ሲሆን የቀረበብኝ ክስ ያለምንም ማስረጃ ነው፣ ከኔም ጋር ምንም አይነት ግንኙነት የለውም፣ እኔ የተጠራሁት የእግዚአብሔርን መንግስት ላገለግል ነው ብለው የተቀረበባቸውን ክስ ሙሉ ለሙሉ ውድቅ አድርገውታል። ስለተቃወሟቸውም ሰዎች ሲናገሩ በነጻነት የመናገር መብታቸውን የተጠቀሙት፣ እኔም ደግሞ ልናገር የሚገባውን በሙሉ እነሱም ሊሰሙት የፈለጉትን ያህል ተናግሬያለሁ በማለት ሐሳባቸውን ገልጸዋል። ይድረስ ለለንደን ፋኖ ቤተክርስቲያን ውስጥ ገብታችሁ አንድ ፓስተርን በዛ ልክ ማዋረድ ማዋከብና ማሳነሳችሁን ስመለከት በተለይ ደግሞ ኢትዮጵያ ውስጥ ቤተ እምነት በጣም የተከበረ ነውና ከኢትዮጵያዊ ስነ ምግባር ወርዳችሁ በዛ ልክ ቤተ መቅደስ ውስጥ እንደዛ ስታደርጉ ሳይ የእውነት በጣም እንዳዘንኩ ልነግራችሁ ፈልጋለሁ። ሌላው ይሄ ምስኪን ጨዋ እና ትውት የአማራ ህዝብ እንደ ህዝብ የደረሰበት ያለውን መከራና ችግር ከቤተክርስቲያን ጋር ለማሳፋትና ለማገናኘት የሄዳችሁበት ርቀት ስመለከት ምን ያክል እንደምትጠሉና ታሪካችን ለማበላሸት የሄዳችሁበት ርቀት አየሁኝ። እርግጥ ቆይ ስማ አዳምጥ ጨርስ። ኖ መቅረጽ ይችላል። ኖ ስማ ይቀርጸዋል። ትቀርጻለህ ውድ ነው ቢሆንስ እኛ የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናችሁ። አንድ ወንድምህ ቴዲ አፍሮ ላይ ያለው ታውቃለህ፣ እሱ ነው ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ አንተ። ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብን አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አስወቅስም ነበር። ሳንጮህና እናንተ የእግዚአብሔር ሰዎች ናቸው አይደል? ስናቀ አንተ በጌታ ነው አስተማሪ። እዚህ ሰበብ ስናቀ ስትወጣ ስትገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ እኔ ደግሞ ልናገርና ከዛ አስልስሙኝ ከሆነ ይሄው ትረጾኛል እንደዚህ ብዬ ኖ ትረጾኛል ክርስቲያን ሰባኪ ስለሆናችሁ እንስማ ኦኬ እዚህ ስታቁ
የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ጨርሰሽ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ተባረ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድም ነህ። ስለዚህ ፎርምን አይተሃል? አይቻለሁ። ወንድምና መሬት ወስድ ልበልና እንስማ ትክክል ነው። እኔ ማነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባል ወይም እናገር ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትለቁት። ኦኬ የአማራን ጄኖሳይድ ተቃወማል። የሰው መሞትን እንዴት ደረሰ? ሰው አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ ስለ ቤተሰቦቻችን የአማራን ጄኖሳይድ ትቃወማለህ አትቃወምም? ሰው መግደልን ሰውናት አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል ነህ። እውነቴን ነው የምልህ። በደንብ በእግዚአብሔር እዚህ ስትመላለስ የማከብርህ ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን፣ ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲንጂ ትኖራለህ። አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁበት ቆል ነገር ብዙ የምናከማቸው እስቲ ፓስተሮች